ራቁትን ነው እንደምትተኛው? የኔ ባል እስከሆንክ ድረስ ግዴታ ነው። ስራኛውን ቀልድ አልፈልግም። ሰላም ሰላም፣ ወደ ተከበራችሁ መላው የጨረቃ ቤተሰብ እንደምን አላችሁ? ያለውላችሁ ዛሬም እንግዲህ በሀይሚና በብሩክ ቪዲዮ ተመልሰናል ማለት ነው። ስለዚህ ስትጀምሩት ቪዲዮን በላይክ ሰብስክራይብ ያደረጋችሁ ደግሞ እንደ ወንድማችሁ እያያችሁኝ ሰብስክራይብ አድርጉኝ፣ አበረታቱኝ። እስቲ ደስ የሚል ዜና አለ። ከደስታው ልጀምር ወይስ ንገሩኛ ቤተሰቦቼ? ደስ የሚል ዜናው ምን መሰላችሁ? ነገ ማታ 11 ሰዓት ላይ አልበም ላወጣላችሁ ነው። 12 ሙዚቃዎች ብዙ ለፍቼበታለሁ። ብዙ ላይቶች ሳልተኛ አሳልፌበታለሁ። እውነቴ ነው፣ ደክሜበታለሁ። 12ቱንም ሙዚቃዎች ምንም አይነት ቪዲዮ የላቸውም። ሙዚቃው ግን በጣም ልብ የሚነካ ነውና ስለዚህ ሁላችሁም ሲለቀቅ 12ቱንም ሙዚቃ ሼር፣ ኮፒ ሊንክ፣ ሰብስክራይብ፣ ላይክ እያደረጋችሁ እንድታዩልኝ እፈልጋለሁ። አሳክተነዋል። ደስ ይላል። የእናንተን ጥያቄ አይቼ ነው ብዙ ሰዎች ለምን አልበም አታወጣም እያላችሁ ነበርና በሀይሚና በብሩክ ያጠነጠንና እና ደግሞ በማዳም ቀሞች በእናንተም የሰራሁት ሙዚቃዎች አሉ ማለት ነው። ነገ ማታ 11 ሰዓት ላይ ይጠብቁኝ። እንግዲህ ዛሬ አኛችን ብሩኬን ጸጉሬን ካልሰራኝ እያለችው ነበር። ደግሞ ከዛሬ 1 ዓመት ምናምን በፊት ራሱ እንድተዋወቁ ሰሞን ጸጉሬን ሰራይ ብላው አሰቃይተዋለች እና ከባድ ነው ወይ በጣም ከባድ ነገር ነው። ሁለት ደግሞ እንግዲህ አይሚ ምን እያለች ነበር? እኔ ከዚህ በኋላ ተኝቼ ቁርስ አቀርብልኛል ስትለው ብሩኬ ምን አለ? አባወራ ነኝ፣ ስለዚህ ተኝቶ የሚበላው እኔ ነኝ ብሏል። በዚህ ጉዳይ የእናንተን ሀሳብ አስተያየት ማየት እፈልጋለሁ። የዛሬው ቪዲዮ በጣም ያስቃል፣ በጣም ያዝናናል። ብሩኬ ምን ያክል ጸጉር መስራት እንደማይችል ያየሁት ማለት እኔ እችላለሁ። ባይዛው ድሮ የአክስቴ ልጅ እሰራት ነበርና በጣም ቀላል ነው፣ ግን ብሩኬ ጥልፍልፉን አልቻለበትም። በቃና በጣም ደስ የሚል ቪዲዮ ነው። ቪዲዮን ላይክ እና ቤቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እዩኝ፣ አበረታቱኝ። ከእናንተ ውጭ እውነቴን ነው ማንም የለኝም። በቃ ስለዚህ እንደጋገፋ ቤተሰቦቼ ያለኩት እሱን ነኝ። በጣም ድሮ ነው ጸጉሬን ስራዬን ብዬ አስቸግሬው እሱንም የዛሬ 1 ዓመት በፊት ጸጉሬን ስራዬ ብላው አስቸግራው ነበር በጣም ማለት ነውና ያንንም ሲሰራት አልቻለበትም ነበር። ዛሬም እንግዲህ አይሚ እሱን ለመፈተን ብላ ጸጉሬን ስራዬ ብለዋለች። እንግዲህ ባይዘው ግን ብሩኬ በለማመድ አለበት። አንደኛ ወጪ ትቆጥባለህ። አይሚ ቤት ጸጉሯን ከተሰራች ወጪ ቆጠብክ ማለት ነው። በቃ ስለዚህ መለማመድ አለበት። ሁለት ደግሞ አሪፍ ጊዜ ታሳልፋላችሁ አላለ። ባይዘው በጣም ደስ የሚል ሞመንት ያለ የዛሬው ቪዲዮ በጣም ደስ የሚል ቫይፕ አለውና እኔ በጣም ደስ ብሎኛል፣ አስቆኛልም፣ ደስ ብሎኛልም። እናንተስ ቤተሰቦቼ? እንደዚህ ከፍሎ እንደዚህ አስቆሞ ሰራኝ። ያኔ ሰራት ቪዲዮን አሁን አሳያችኋለሁ፣ አምጥቼላችኋለሁ። ማለት እንዴት አድርጎ ጸጉሯን እንደሰራት ብታዩት በቃ ትስቃላችሁ። ማለት እኔ እንጃ እንደ ገመድ ነው የጠመጠመው እንደዚህ ያደረገ። ከዛ በኋላ እርም ያልኩኝ በቃ ወጣኝ ቀረ፣ ተውኩት። አሁን ግን ሳስበው ጸጉሬን መሰራት አለብኝ። የኔ ፍቅር ባይዛው ማለት ነው ጸጉር መስራት ከባድ ነው። ባይዛው እውነት በተለይ 3 ሺዮሽ 4 ሺዮሽ ምትሉ ነገር አለ መሰለኛ ቤተሰቦቼ። እና እሱ ነገር በጣም ከባድ ነው። እንኳን ለወንድ ልጅ ለሴት ልጅም ከባድ ነው እያስባለሁ። ግን ያው ብሩኬ ስላለመደው ነው እንጂ ካለማመድሽው ብሩኬ አንድ ነገር ለመያዝ ፈጣን ነው ብዬ አስባለሁ። በዚህ ጉዳይ እናንተ ምን ትላላችሁ? ቪዲዮን ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ባሌ ቁርስ ተሰርቷል። እኔ ብቻ ነኝ ግን ደስተኛ ሆንኩት። ባሌ የኔ ፍቅር ስትለው ምን ያክል ደስተኛ እንደሆንኩ ነው የማውቀው። ምክንያቱም በቃ ይሄ አጠራር ደስ ይላል፣ የፍቅር አጠራር ነውና እንደዚህ አይነት አጠራር መጠራራት የጀመሩት መች ነው? አይሚና ብሩኬ ፍቅራቸውን ከተገላለጹ በኋላ ይበልጥ ፍቅራቸው እየጨመረ ነው። በጣም ደስ አይልም? ባሌ፣ የኔ ፍቅር፣ የኔ ውድ፣ የኔ አለኝታ፣ የኔ ወለላ፣ የኔ ማር ሲባባሉ ማየት እንደስ የሚል ነገር የለም። በቃ ቤተሰቦቼ ጥሩ ጊዜ እናሳልፍ እንደ ባልና ሚስት። በቃ ተኛውበት ምግብ ሰርተ እንድታቀርብልኝ እፈልጋለሁ። ከባድ ነው ይሄማ፣ ከባድ ነው ይሄ፣ ከባድ ነው። ወንድ ልጅ ቁጧት አይነሳም። ባይዛው እኔ ይሄን ሰሞን 12 ሰዓት ነው የምነሳው እንጂ በፊት አረፍደ ነበር። አሁን ላይ ግን ወንድ ልጅ መተኛት የለበትም። ወንድ ልጅ ከተኛ ዳይማሉ እየስላሰብኩ 12 ሰዓት እነቃለሁ። የምሰራው ስራ የለኝም፣ ግን 12 ሰዓት ተነስቼ ቢሆን ነገር ቁጭ ያለው እንጂ አልተኛም። ቤተሰቦቼ በዚህ ጉዳይ እናንተ ምን ትላላችሁ? አባወራ ተኝቶ መብራት አለበት ብሏል ብሩኬ። ስለዚህ በዚህ ጉዳይ ምን ሀሳብ ትሰጣላችሁ? ማለት አባወራ ተኝቶ መብራት አለበት የለበትም? እስቲ እናንተን ሀሳብ አስተያየት ማየት እፈልጋለሁ። እኔ እንደማስበው ከሆነ አባወራ ጠዋት ተነስቶ ወደ ስራ መሄድ አለበት ብዬ አስባለሁ። ሚስት ደግሞ ጠዋት ተነሳ ምግብ መስራት አለባት ብዬ አስባለሁ። ከተቻለ ደግሞ ሁለቱም ተጋግዘው ቢሰሩ ጥሩ ነው ብዬ አስባለሁ። ይሄ የኔ የግል አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ማየት እፈልጋለሁ። ደግሞ ማወራው ነኝ እማወራ ይባልም አይሚ እማወራ ይባልም። ከዚህ መጣ እማወራ የሚባል ቃላት የለም። አይሚ የፈጠረችው ቃል ነው ቤተሰቦቼ። እንዴ የኔ ነገር አይወራ የሚል ዘፈን የለም።
አለ ይሰራ እንደ ቤተሰቦች ይሰራ። አሁንማ የሆነ ዘፈን ይሰራ ሲባል ያለኝን ታለንት እያወጣሁ ስለሆነ እድሜ ለእናንተ አውጣ ያለን ነገር አውጣ እያላችሁኝ ታለንቴን እያወጣሁ ስለሆነ በዚህ ሙዚቃ አሁን በአይሚ ባለችው ቃላት ልስራ እንደ ሙዚቃ ኮሜንት ላይ ንገሩኝ። ዜማ ያለው እስኪ አለ አይደል? አለ ሞልቷል። ያብ ስራ እያለ ምንም ነገር የሚጠጣ ነገር የለም። አይሚያችን ያብ ስራ እያለ ምንም የሚጠጣ ነገር የለም። እስኪ ጨረቃ ቤተሰቦች አንድ ነገር ላስቸግራችሁ፣ እየሄዳችሁ የአይሚና የብሩኬ ኮሜንት ላይ ያቡን አገኙት፣ አበረታቱት፣ ጥሩ ነገር ነው የሚሰሩ እያላችሁ እስኪ ንገሯቸው። እውነት እኔ እንደምታዩኝ እየለፋው ነው ራሴን ለመለወጥም በቃ እኔ ከእናንተ ጋር ወዳጅ ለመሆን የእናንተን ወንድምት ለመሆን እየጣርኩ ነውና የአቅሜን እየጣርኩ ነውና እባካችሁን በቃ እስቲ እኔ አይሚና ብሩኬን ባገኛቸው በጣም ደስ ይለኛል። ያኔም ፎቶን ያሰራውላቸው ጊዜ በጣም ስራ ቢዚ ስለሆኑ ነው እንጂ እነሱም ሊያገኙ ይፈልጋሉ፣ ግን ስራ ቢዚ ናቸው። ግን እናንተ ግን የእናንተ ድምፅ ከምንም በላይ ነውና እናንተ እየሄዳችሁ እነሱ ኮሜንት ላይ ያቡን አግኙት ካላችሁ ያገኙኛል ማለት ነው። እና ደግሞ አንድ ቻሌንጅ አስጀምሬ ነበር። አይሚና ብሩኬን 500 ሺህ ሰብስክራይበር እናስገባቸው። አያቅተንም የጨረቃ ቤተሰቦች፣ እውነቴን ነው። አንድ ከሆነን እኮ አያቅተንም። ቪዲዮ ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ክሊክ ማድረግ አያቅትም ቤተሰቦቼ። አንተ ባለጌ ራቁትን ነው እንደምትተኛው? አዎ ብዙ ወንድ እኮ እንደዛ የሚተኛው እኮ ብዙ ወንድ እኮ ልብስ አይለብስም። እኔም አሁን ስለብስ ስተኛ አልለብስም። ከላይ ማንም ወንዶች ብዙ ወንዶች ነው የወንዶች ባህሪ ነው አንለብስም። ለምን እንደሆነ አላውቅም። ከላይ ምንም ነገር አልለብስም። ግን እኮ መጥፎ ነው ይባላል። የሆነ ችግር አሁን ለይት ላይ ቢነሳ እንዲህ ነው የምንወጣው። አስቡት ራቆታችንን እንዴ! እኔን ሰሪኝሽ ብሩኬ እኔ አልችልም እኮ ነው ያልኩት። ይሄን ያባት አይችልምና ግራ ገባው በቃና ምኑን ከምኑ ያርገው። መክፈሉን ራሱ አያይዙን ራሱ አይችልበትም። በእውነቴ ነው የያዘበት ሚሊዮን የሚባለው አከፋፈሉን ራሱ አልቻለበትም። ችሎበታል ቤተሰቦቼ። እግዚአብሔርን አሁን ያ ማካበር ከሆነ ከላይ መሆን ምን ጊዜ ሆኛለሁ እኔ። ብሩክ ምን ኳስ ባሸነፈ ቁጥር እኮ ብሩክ እኮ ልብሱን እያወለቀ ነው እንደዚህ የሚለውና ይሄ አዲስ ነገር አይደለም። አታስፈራረኝም እያላት ነው። ግን ጸጉር አሰራሩን ግን አይሚ ቁጭ ብለሽ በስነ ስርዓት ብታስለምጂው ወይ ደግሞ ዩቲዩብ ላይ ከፍቶ ብሩክ እንዲያይ ብታረጊው እውነቴን ነው ከማንም በላይ እንደሚችል እርግጠኛ ነኝ። ምክንያቱም ፈጣን ነው ብሩኬ። ለምን ነገር ለመያዝ የሆነ ነገር ፈጣን ነው ብዬ አስባለሁና ደግሞ አንዴ ካየነው ቀላል ነው ብዬ አስባለሁ። የጨረቃ ቤተሰቦች እሺ እንዴት ነው የሚሰራው? ነስቲ አይደለም የሚከብደኝ፣ መጥለፉ ነው የሚከብደኝ። ልክ ነህ። መጥለፉ ከባድ ነው። መጥለፍ አይደለም የሚባለው መቆጣጠሩ ነው የሚባለው። ኧረ እኔ ራሱ አልቻልኩበትም። የጨረቃ ቤተሰቦች ምን ነበር የሚባለው? የሆነ ነገር ይባላል ብቻ መጥለፉ አይደለም የሚባለው። የሆነ እንደዚህ የሚደረገው ቤተሰቦች እንደ ምንድን ነው የሚባለው? ብቻ እንደ ወስፌ ነው የሚደረገው አይደለ? የሚሰራው ጸጉር ልክ ነኝ። መጥለፉ ጥልፍ ይሄን ነው እኔ የፈለኩት። እሱ ጭራሽ ዩቲዩብ ላይ ከብተሽ ነው አሳይተሽው ጸጉርሽን የሚሰራልሽ። ኧረ ታይ በቅጡ ሶስትዮሽ ራሱ ከሰራሽ እኔ እቀጣለሁ። ዝም ብሎ ውርድ ያለ ነገር ስውር ነው። ተመቸኝ። ስውር ስሜት ነው የሚሰራሽ። ኧረ ከምሬ ነው። በጣም ከባድ ነው። እኔ አላቅም። እኔ በእኔ በኩል ከባድ ነው ብዬ አስባለሁ። ጸጉር መስራት ከባድ ነው፣ ግን ደግሞ ካየነው ግን እኛ ወንዶች ቀላል ነው። እኔ አሁን ድሮ የአክስቴ ልጅ መሰራት አንዴ ስላየሁት እሰራዋለሁ። በቃ አንዴ ግን ማየት ያስፈልገናል እንጂ ከመሬት ተነስተን ጸጉር ስራ በባል ከባድ ነው። አከፋፈሉስ ግን በጌታ አከፋፈሉ እስቲ ወራዊ ነው። ብሩክ የከፈለው በአግድም ላይ የከፈለው የጨረቃ ቤተሰቦች የሙሴ ተራራ ራሱ እንደዚህ ያልተከፈለ ብለት በአግድም እንደዚህ አድርጎ ነው የከፈላትና በጣም የሚያስቅ ቪዲዮ ነው ዛሬው። በቃ ደስ ያለ ይሆናል። አይሚና ብሩኬ ባይዘው እኔ በምንም ጉዳይ ይምጡ በፍቅር ቪዲዮ ከመጡ በጣም ደስ ይለኛል። በቃ ምንም ጸማ አላሳብ ሳይኖር በፍቅር እንደዚህ አይነት ፍቅር ሲመጡልኝ በጣም እኔ ራሱ ቪዲዮን ስሰራው ደስተኛ ሆኜ ነው የምሰራው። የጨረቃ ቤተሰቦች ከዛ ወጪ ቀነስኩልሽ እኮ። አዎ ትልቅ ወጪ ትቀንሳለህ። ለጸጉር እኮ አሁን እኮ የሚወጡት ስንት ብር ነው? 1500 2005 ለጸጉር መሳሪያ ቤተሰቦች ለመስራት የሚወጡት። እውነቴ ነው፣ በእውነት እላችኋለሁ። በተለይማ ይሄ ዊግ ምናምን የሚቀጠሉ ከሆነ ጉድ ፈላ እና ብሩኬ ጸጉር መስራትህን አትጥለው፣ ልመደው። ወጪ ትቀንሳለህ እንዴ 2005 ኦንሳ ስንት ቀዳዳ ይሞላልሃል። አረል ጨረቃ ቤተሰቦች አኩምባሉ ሰራሻለሁ። አኩምባሉ የሚባል ጸጉር አለ እንዴ ቤተሰቦች? ኧረ ንገሩኝ፣ ኮሜንት ላይ ሁላችሁም ኮሜንት ንገሩኝ። አክምባሉ የሚባል አሰራር የጸጉር አሰራር ካለ አለ በለሉ። ግን እኔ ግን ያለ አይመስለኝም። ብሩኬ የፈጠረው ነው። የአቅሙን የሰራው በቃ ብሩኬ የሚችለውን አድርጓል። ከዚህ በላይ ምን ያድርጋ? አይሚያችን በቃ የሚችለውን ሰርቷል። ከዚህ በላይ ምንም አቅም የለውም። አቅሙን አሟጦ ቁጭ ብሎ ሰርቷል።
አንድ የጨረቃ ቤተሰቦች የዛሬም ቪዲዮ እንዴት አያችሁት? በጣም ደስ ይላል፣ በጣም ያዝናናል። ሀሳብ የሚሰጥበት ሳይሆን በቃ እኔ እናንተ ጋር መምጣት ስለመፈለግ እና አብረን እንድናየው ያው አላለ በጣም ደስ የሚል ቪዲዮ ስለሆነ ነው የመጣ ነው። ግን እንዳትረሱ ነገ 11 ሰዓት ላይ ወይ ደግሞ 1 ሰዓት ላይ ወይ ደግሞ 2 ሰዓት ላይ ብቻ ከሶስቱ አንዱ ሰዓት ላይ ፖስት አድርጋችኋለሁ። ስንት ሰዓት እንደሚለቀቅ ነግራችኋለሁ። ነገ ከሰዓት አካባቢ የሚገርም አልበም ነው። አቷሽ በእውነት እላችኋለሁ፣ ሳላችኋችሁ በእውነት 4 ቀን ነው 5 ቀን ሙሉ ለይስ ሳልተኛ የሰራሁት ስራ ነው። በጣም ደስ የሚል ስራ ነው። ቪዲዮ የለውም፣ ሙዚቃ ብቻ ነው እና ሙዚቃው ግን በደንብ ልባችሁ ከሰማችሁት እውነቴን ነው በጣም ልብ የሚነካና በጣም ደስ የሚል ሙዚቃዎች ናቸው የሰራኋቸው። 12 ሙዚቃዎች በአንድ የሚለቁላችሁ። ስለዚህ ሁሉንም በአንድ ብታዩልኝና ብታበረታቱ እውነቴን ነው እውነት በጣም ለፍቼበታለሁ፣ አላሻችሁምና በቃ እኔ እንጃ ፈርቻለሁ። ግን በቃ እናንተን ከያዝኩንም እንደማልፈራ አውቃለሁ። ጥሩ እይታ እንደሚኖረውም አምንበታለሁ። እናንተ ካላችሁ ከጎኔ ከሆናችሁ የጨረቃ ቤተሰቦች አመሰግናለሁ። መልካም ምሽት ይሁንላችሁ።